ሰላም ጤና ይስጥልን እንደምን አላችሁ የቻናሌ ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ፣ ኮሜንት ኤንድ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንዲሁም ለጓደኞቻችሁ ሼር እንድታደርጉልኝ ስል በእግዚአብሔር ስም እያሳሰብኩኝ ዛሬ እንግዲህ በአዲስ አበባ 4 ኪሎ ገቢ ገብርኤል ላይ እየተካሄደ ባለው ትምህርት ሊቃውንት አባቶቻችን አሉ። ስለዚህ ከዚህ ቪዲዮ ላይ ደግሞ የተወሰነውን ቀንጨብ አድርጌ አስደምጣችኋለሁና ቪዲዮውን እስከ መጨረሻው ድረስ ተከታትላችሁ ከወደዳችሁት ደግሞ ለወዳጅ ዘመዶቻችሁ እንዲደርስ እንዲሁም ደግሞ ቻናሉ እንዲያድግ ሼር ብታደርጉልኝ ደስ ይለኛል ማለት ነውና ቀጥታ ወደ ቪዲዮ ወስዳችኋለሁ። እስከ መጨረሻው ድረስ በመከታተል ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖች፣ አይደለም በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት። ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው፣ መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን የቀጠለው አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋ መጠንከሪያ መበርቻ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እኔ ትጠቅማለህ? ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ! እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመን ብሎ የጻፈልህ እንዴት ያስደንቃል! እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቀም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቀም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እምነት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀምም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት የምንኖር እጅግ መራራ በሆኑ ሱሶች ውስጥ የምንኖር እጅግ ደስ በማያሰኙ ልምምዶች ውስጥ ያለን አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትሁት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን።
ቀስ እያልን እንጣፍጣለን። በአንድ ጊዜ ማካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የመጣ አይተሃል። በአንድ ጊዜ የመጠቅ አይተሃል። በአንድ ጊዜ የጸደቅ አይተሃል። የለም፣ ቀስ በቀስ። ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር። አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ፣ ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ ደግ። ቀስ በቀስ ቀስ በቀስ ቀስ በቀስ። ዛሬ ትንሽ ጥቀም፣ ነገ ትንሽ እየጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ፣ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን ማን ምሳሌ ያለን ካላችሁ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? ይህችን ቅድስት እናት ታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አጠቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር እድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይህችን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? ይቺ ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነም ሰዓት ልጠቅም ከቻልክ አሁን ታግሰ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና የእግዚአብሔር ሥራ ይቀጥላል። ብናምነው ታመናል፣ ባናምነውም የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም መጠቀም ሴት ሆናለች። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ። ባለቀ ሰዓት የተወደዳችሁ ክርስቲያኖች፣ ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋልን እንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን ይህችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰልህ። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር ምን ገጥመው እሰጥ አገባ ምን ገባው እንካ መንካ ምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰቡ አይደንቅም? የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር
እጠቅማለሁ አልጠቅምም ብያን ሰጣ ገባ መግባት የለብንም። እንጠቅማለን። ምን ነው እንደዚያ እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ ገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ለአንተ አሳልፌ መስጠት። እቺ ሴት ባጣችው ነገር እየተቆጨች በትናንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትላንት አለፈ፣ በቃ ሄደ። ነገዋን አላበላሸች። ህይወት ቀጠለ። ህይወት ይቀጥላል። ህይወቷን የቀጠለችው እንደውም በጣም የሚደንቀው ስትገፋ ወደ መስቀሉ ሄዳ መመርኮዝ ነው የመረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየትን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያደርግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ ነራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ይድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከኑ። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚህ ሴትዮ እንደዚህ ቅድስት እናት ለተጠቀም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻው ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን ጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀየርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለ። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው፣ በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት ነው የኖረው። ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ
አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት ከሆነ ሰየው ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ የምናደርገው? የአንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወዝ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተከለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒን በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን፣ ምን አገባን? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይ ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፎ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈልግ ትሆናል። ያ ቁስል ያከክበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አለ። ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ማያውቁት ስምን የሚጠሩበት የሚደጋግሙበት ቀን ይመጣል። የምጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ እንጠቅማለን። ይቆየን። ለአባታችን ቃለ ሕይወት ያሰማልን። ቀጥታ ወደ ሌላኛው ቪዲዮ እናልፋለን። ይህን ተከታትለን ስንመለስ ደግሞ ያው እንሰነባበታለን ማለት ነው። እሺ ወደ ቪዲዮ እንሂድ። እኔ ግን ብሎ አልተውሽም። ይህን ቃል ነቢየ እግዚአብሔር ኢሳይያስ የተናገረው ትንቢት ነው። እግዚአብሔር ለእስራኤል የገባው ቃል ኪዳን ነው። ቃሉ እንደሚነግረን ከፍ ብለን ስንመለከተው ጽዮን ግን እግዚአብሔር ረስቶኛል ብላለች። በውኑ ሴት ከማህፀኗ ለወጣው ልጅ እስከማትራራበት ጊዜ ድረስ ደርሳ ልትተወው ልትረሳው ትችላለችን? አዎ እሷ ልታደርገው ልትረሳ ትችላለች፣ እኔ ግን አልረሳሽም የሚል ቃል ኪዳን ነው የሰጣት ለጽዮን ማለት ነው። እዚያ ላይ የምንመለከተው እንግዲህ እግዚአብሔር ከእስራኤል ጋር ያለውን አንድነት ያለውን ግንኙነት እናውቃለን። በእስራኤል በብሉይ ኪዳን
እስራኤል በሚስት እግዚአብሔር ደግሞ በባል ተመስለው ነው የተቀመጡትና እግዚአብሔርና እስራኤል በቃል ኪዳን የተዋዋሉ፣ በቃል ኪዳን የተስማሙ፣ በቃል ኪዳን አንድ የሆኑ ናቸው። አብርሃምን ከነበረበት ካደገበት ምድር ከካራን ካወጣው ጊዜ ጀምሮ እግዚአብሔር ለአብርሃምና ለዘሩ በገባው ቃል መሰረት እስራኤልን እንደ ሚስት የሚጠብቃት፣ የሚንከባከባት፣ የሚመግባት ሆኗል። ያም ማለት ለቤተሰብነት የመረጣት ርስቱ ስለነበረች በምድር ላይ እግዚአብሔር ሌላ ርስት የለውም፣ የሰው ልጅ ነው ርስቱ። አብርሃምንም የመረጠበት ምክንያት ለርስትነት ነው። ርስቱን አብርሃምን ግን በመረጠው ስፍራ ላይ ተክሎታል። እኔ ወደማሳየ ምድር ውጣ ብሎ የተከለው ማርና ወተት ወደምታፈሰው ምድር አስገብቶ የተመረጠችውንና የከበረችውን ምድር ርስቱ ለሆነው ለአብርሃም ሰጥቶታል ማለት ነው። አብርሃም ለእግዚአብሔር የተመረጠ ርስት ነው። ለአብርሃም ደግሞ ኢየሩሳሌም የተመረጠች ርስት ናት። ኢየሩሳሌምን አብርሃም በቃል ኪዳን ወርሷታል። አብርሃምን ደግሞ እግዚአብሔር በቃል ኪዳን ተቀብሎታል። ቅብብሎቹ እንደዚያ ነው። ሰው ልቡን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ምድርን ለሰው አሳልፎ ይሰጣታል ማለት ነው። የሰው ልጅ ልቡን ከእግዚአብሔር ሲለይ የምድርን በረከት ሁሉ እንዳይበላ እግዚአብሔር ይለየዋል ማለት ነው። እግዚአብሔር ከሰው ጋር ሲሆን በምድር ያለው ማንኛውም ነገር ለሰው ልጅ ይሆናል ማለት ነው። የሚገባውና ሰዎች ሁሉ የሚያደርጉት ነገር ብቻ አይደለም። የማይገባውና ለሰው ያልተሰጠው ነገር ሁሉ ለሰው የሚሆንበት ጊዜ አለ። ያም የሆነው የሰው ልጅ ራሱን ለእግዚአብሔር የሰጠ እንደሆነ ነው። ሰው ራሱን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ሁሉን ነገር ለሰው አሳልፎ ይሰጣል። ምድርም ብቻ አይደለም፣ በምድር ያለውን ብቻም አይደለም፣ ሰማይንና በሰማይ ያለውን ሁሉ እግዚአብሔር ለሰው ይሰጣል። እግዚአብሔር ሰውን መኖሪያው ሲያደርገው ምድርን ለሰው መኖሪያ ያደርጋታል። የሰው ልጅ በየትኛውም ምድር ላይ ቢኖር መኖር የሚችለው እግዚአብሔርን እሱ ደግሞ ለእግዚአብሔር ምቹ መኖሪያ የሆነለት እንደሆነ ነው። በሰው ውስጥ ማደር ሲችል እግዚአብሔር ሰውን በየትኛውም ቦታ ውስጥ ማሳደር ይችላል። በትንቢተ ኢሳይያስ ምዕራፍ 43ን ስንመለከት እንደምናነባው በውሃ መካከልም ቢሆን እንዳያሰጥሙት አድርጎ በእሳት መካከልም ቢሆን እንዳያቃጥለው አድርጎ ሰውን ማኖር ይችላል እግዚአብሔር። ያንን የሚያደርገው ግን ራሱ እግዚአብሔር በሰው ልብ ውስጥ መኖር ሲችል ነው። እግዚአብሔር የነገሰበትን ከተማ ማን ይደፍረዋል? ጽኑ ንጉሥ የነገሰባትን ከተማ ሰራዊት የገነባ ንጉሥ በየትኛውም ሀገር ሂዶ ዘምቶ ድል አድርጎ ይመለሳል እንጂ ድል አይነሳም። እንደምታውቁት የነገሰባትን ከተማ አያስደፍራትም። አጥሯ ቅጥሯ የጸና ነው። ውሃዋን የሚቀዳት ሳሯን የሚነቅላት አንድም ወንድ የለም። እግዚአብሔር የነገሰበትንም ሰው ልክ እንደዚያው ነው። የራሱን ጠጉር ሳይቀር እግዚአብሔር ቆጥሮ ተረክቦታልና ማንም ሰው ያለ እግዚአብሔር ፈቃድ የራሱን ጠጉር መንቀል አይችልም። ለዚህም ነው በቅዱስ መጽሐፍ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁይቱ ይላል። በማቴዎስ ወንጌል ምዕራፍ 10 ላይ ለእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነው ይላል እግዚአብሔር። የራስ ጠጉራችሁ ሳይቀር የቅዱሳን የተቆጠረ ነው። የእግዚአብሔር ከተሞች ናቸውና እነሱ ራሳቸው የተቆጠረውን ማንም ሊነካው አይችልም። እግዚአብሔር ቆጥሮ ተረክቧቸዋል። ቅዱሳንን አጥንታቸውን አይደለም፣ ሰውነታቸውን አይደለም፣ የራስ ጠጉራቸውን ከራስ ጠጉራቸው አንዷን ዘለላ ያለ እግዚአብሔር ፈቃድ ነፋስም ቢሆን ነቅሎ ሊወስዳት አይቻለውም ማለት ነው። ካልተፈቀደለት ማንም ምን በእነሱ ላይ ማድረግ አይቻለውም። ለምን? የእግዚአብሔር ከተማ ስለሆኑ። የሚፈራ ንጉሥ፣ ጽኑ ንጉሥ የነገሰባትን ከተማ ማን ይደፍራታል? አጥሯም ቅጥሯም የማይደፈር ጽኑ ነው። አይደለም? የማይደፈር ጽኑ ነው። ማንም ቢሆን በኃይል ከእግዚአብሔር ጋር ይነጻጽራል። እግዚአብሔርን ሊደፍረው የሚችል ማንም የለም። ሰው በቃል ኪዳን ለእግዚአብሔር የተሰጠ ሲሆን
ቃል ኪዳኑን አክብሮ መኖር ሲችል እግዚአብሔር ደግሞ በቃል ኪዳን ምድርን በጠቅላላ ይሰጠዋል። ሁሉንም ለሰው ልጅ ይሰጣል ማለት ነው። ሁሉን ለሰው ይሰጣል እግዚአብሔር። እስኪ አስቡት፣ ከአለት ላይ ውሃ ላውጣ ቢል፣ ውሃ ላፍልቅ ቢል የሰው ልጅ ማን ይከለክለዋል? የእግዚአብሔር ሆኗል። አንድ ጊዜ አለትም ቢሆን ይታዘዝለታል፣ ፀሐይ ጨረቃም ቢሆን ይታዘዙለታል። ፀሐይ ጨረቃ ለኢያሱ እንደታዘዙለት ቀን ቢያጥረው ጊዜ ቢያንሰው ፀሐይና ጨረቃን ወደ ማዘዝ ገባ። ተመልከቱት። በእስራኤል ላይ ነው የተሾመ ለጊዜው እንዲመራቸው እንዲያስተዳድራቸው። እኔ ከአንተ ጋር ነኝ፣ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር ሆናለሁ ብሎ ቃል ኪዳን ገባለት እግዚአብሔር። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው ኢያሱ 1:5 ላይ እንደተጻፈው እኔ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር ሆናለሁ አለው እግዚአብሔር። ከሙሴ ጋር እንደነበርኩ ከአንተ ጋር ሆናለሁ። እስኪ በሉቴን ቃል ከማን ጋር እንደነበረ ከማን ጋር ሆነ? ይሄ ማለት ሐሳቡን በደንብ ሙሴና ኢያሱን አይደለም እዚህ ላይ የሚፈልገው እግዚአብሔር። ከአበው ጋር እንደነበሩ ከትውልዱም ጋር እኖራለሁ ማለቱ ነው እግዚአብሔር። ከውሉድም ጋር እግዚአብሔር ይኖራል። ከማን ጋር እንደነበረ? ከአበው ጋር። ከአበው ጋር የነበረ እግዚአብሔር ከትውልድም ጋር ይኖራል። ከአብርሃም ጋር ነበረ እግዚአብሔር፣ ከይስሐቅም ጋር ነበረ እግዚአብሔር፣ ከያዕቆብም ጋር ነበረ እግዚአብሔር፣ ከዳዊት ጋር ነበረ እግዚአብሔር፣ ከሰሎሞን ጋር ነበረ እግዚአብሔር። ከማቴዎስ ጋር ገብቶ ወንጌል ሰብኳል። ከቶማስ ጋር ገብቶ ወንጌል ሰብኳል። ከዮሐንስ ጋር ገብቶ ወንጌል ሰብኳል። በሁሉም ቦታ እግዚአብሔር ከአባቶቻችን ጋር ነበረ። ከእኛስ ጋር ይኖራል አይኖርም? ምክንያቱም ከሙሴ ጋር እንደነበር ከማን ጋር ሆኗል? ከኢያሱ ጋር ሆኗል። ከአበው ጋር የነበረ እግዚአብሔር ከውሉድም ጋር ይኖራል። ይሄ ቃል ኪዳኑ ነው። እግዚአብሔር የማይፈርስ የዘወትር ቃል ኪዳኑ ነው። እግዚአብሔር ቃሉን ይጠብቃል አይጠብቅም? ሰው ነው ቃሉን የሚያፈርሰው። እኔ ግን ያለ ለዚህ ነው እግዚአብሔር እኔ ግን አልተውሽም። ለምን? እናት ልጇን ትረሳለች፣ ትተዋለች። እናት ቃሏን ታፈርሳለች። ቃሉን የማያፈርስ ማን ብቻ ነው? እግዚአብሔር ነው። ወገኖቼ እግዚአብሔር ከኛ ጋር ቃል አለው፣ ከኛ ጋር ኪዳን አለው። ላይተወን ላይለየን ቃል ኪዳን አለው እግዚአብሔር። ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል? እግዚአብሔር ቃሉን ይረሳ ዘንድ ይችላል? እግዚአብሔር መርሳት አለ በሱ ዘንድ? ማንም በሱ ዘንድ የተረሳ አይደለም። አንተም አንቺም በሱ ዘንድ የተረሳችሁ አይደላችሁም። እንኳን እኛን ይረሳ ዘንድ እግዚአብሔር የራስ ጠጉራችንን እንደማይረሳ ቃል ገብቷል። እግዚአብሔር ከኛ መካከል እግዚአብሔር ረስቶ የራስ ጠጉሩን አጉድሎ የፈጠረው ሰው አለ? ከኛ መካከል እግዚአብሔር ረስቶ በጣቶቹ ላይ ጥፍር ያላበቀለለት ሰው አለ? እግዚአብሔር ከኛ መካከል ረስቶ እግዚአብሔር ዓይን ያልተከለለት ሰው አለ? ከኛ መካከል ረስቶ እግዚአብሔር አካል ያጎደለበት ሰው አለ? ይህን ያክል የማይረሳ ከሆነ እግዚአብሔር ረስቶኛል ብላችሁ እንዴት አስባችሁት? በእውነት ክርስቲያኖች ስለራበን፣ ስላመመን፣ ስለደከመን፣ ስለጎደለብን ረሳኝ ብለን እንዴት እናስባለን? እግዚአብሔር ረስቶ ተሳስቶ ፀሐይ ዘግይታ ታውቃለች? እስኪ ንገሩኝ፣ ዘግይታ ታውቃለች? አታውቅም። እግዚአብሔር ረስቶ ተሳስቶ ፀሐይን ያለ ጊዜዋ በሰማይ ላይ ትቷት ያውቃል? ጊዜዋን አይታ ጠብቃ ተገባ አይደል እንዴ? ይህን እኮ እንደ ትራፊክ መብራት አንድ ጊዜ ሲስተሙን አጀስት አድርጎ ትቶት ይሄድ አይደለም። እግዚአብሔር አዘጋጅቶ ትቶት አይደለም። በየቀኑ ይመግባል፣ ሳይረሳ ሁሉን ያሰናዳል። እግዚአብሔር በአንድ ጊዜ ብቻ ነው እንደ ምድር በዕለተ ሰሉስ እጽዋትን እንድታበቅል የታዘዘችው? ዛሬ ስታበቅል የለም እንዴ? እጽዋት እንዲያብቡ እንዲያፈሩ ዛሬም በየጊዜው ክረምትና በጋው ነፈራርቅ የለ? እግዚአብሔር ረስቶት ክረምቱን እንዳስገባው ትቶት ያውቃል? ተኝቶ ያውቃል? ዘንግቶት ያውቃል? በጊዜው ክረምቱ ይመጣል፣ በጋው ሲመጣ ደግሞ ዝናቡ ይቆማል። ደመናት የሚመጡት በጊዜያቸው ነው። ውሃ የሚቀዱት በታዘዙበት ጊዜ ነው። ደመና እኮ ዛሬም አለ፣ የበጋ ደመና ግን ውሃ ቀድቶ ከውቅያኖስ ውሃ ጠልፎ አምጥቶ በምድር ላይ ሲያፈሳ እንመለከተውም። ለምን? እግዚአብሔር አይረሳማ፣ በሰዓቱ ነው የሚያደርገው። አይረሳሽም፣ አይረሳህም። እግዚአብሔር አይረሳንም፣ አይተወንም።
እግዚአብሔር እንዲህ ያለ የታመነ አምላክ ነው። አይረሳንም በሉ ክርስቲያኖች፣ አይረሳንም። መቼም ማንንም አይተውም። ቢረሳህ እኮ ነው ያለ ሰይጣን ነው። ጸሎትሽን ያልተቀበለሽ እኮ ቢንቅሽ ነው ቢተውሽ ነው ብሎ የሚናገር ሰይጣን ነው ይህን የሚያሳስብ። እግዚአብሔር ማንንም አይተውም ክርስቲያኖች። የማንንም ጸሎት አይንቅም፣ ይቀበላል። እስኪ ተመልከቱት። በበረሃ ያሉትና አቡነ አሮን ፀሐይ ትቁምልን በሰማይ ብለው ጸለዩ፣ ተቀበላቸው። በከተማ ያሉት ሕዝብ የሚመሩት በስልጣን ላይ የነበሩት እነ ኢያሱም ፀሐይን ጨረቃን አቁምልን አዘግይልን ብለው ለመኑ፣ ተቀበላቸው። ኢያሱ ባለትዳር ነው፣ የልጅ አባት ነው፣ ባለሚስት ነው። አሮን ደግሞ መነኩሴ ነው፣ ባህታዊ ነው። የባህታዊውን ጸሎት ከዓለማዊው ጋር እኩል የሚሰማ እግዚአብሔር። አቡነ ገብረ መንፈስ ቅዱስ ባህታዊ ናቸው፣ በገዳም የሚኖሩ 562 ዓመት እህል ሳይቀምሱ እግዚአብሔርን ያገለገሉ ሰው ናቸው። ሌሊት አይተኙም፣ ቀንም አያርፉም። ሌሊትና ቀን ሳይቆሙ እንደቆሙ ሳያርፉ ያገለገሉ ጻድቅ ናቸው። 562 ዓመት እንደቆመ ሳያርፍ ያገለገለው ባህታዊ የለመነውን ጸሎት እንደሰማ ሁሉ አብርሃምንም ጸሎቱን ተቀብሎታል። ተመልከቱት። አብርሃም ከሚስቱ ከሳራም አልፎ ከአጋር ልጅ የወለደ ሰው አይደል እንዴ? እንዲህም ሆኖ ግን እግዚአብሔር አልረሳውም፣ ቃል ኪዳኑን አላጠፈም። የትኛው ኃጢአትህ ነው አንተን ተራራ ሆኖ ከእግዚአብሔር እይታ የሚጋርድህ? የትኛው ተራራ ነው ከእግዚአብሔር ጋርዶ እንዳንተያይ ያደረገን? እግዚአብሔር የማያየው ቦታ አለ? እግዚአብሔር የሚሰወረው ቦታ አለ? በእውኑ እግዚአብሔር ቢተወንስ ኖሮ መኖር እንችላለን? መኖር እኮ አንችልም። የተዋችሁት ቤት በበነጋው በሌላ ቀን ብትሄዱ ሸረሪት ወርሶት አይደል የምታገኙት? የተዋችሁትን የማትኖሩበትን ስፍራ ግድግዳው ነቅቶ ፈራርሶ አይደል የምታገኙት? ወድቆ እቃው ያስቀምጣችሁት ረስታችሁት ትንሽ ከምትቆዩ። እግዚአብሔር የሚረሳ ቢሆን ኖሮ በእውነት እንዴት በተተውነ ነበር። ስለማይረሳ ነው እንጂ እግዚአብሔር በእውነት ዛሬ እንደ ሰዶም እንደ ገሞራ ባልሆንም ነበር፣ ባልጠፋንም ነበር። ሰዶም ገሞራ የሰራችውን ኃጢአት እኮ እኛም ሰርተናል። ስለማይረሳ ነው እንጂ እግዚአብሔር እንደ ሰባት ካት ዛሬ ንፍርዋ ወርዶ ባልቀቀለንም ነበር። እንደ ሰባት ካት ያለውን ኃጢአት ዛሬም ሰርተናል። እነሱም እኮ የፈጸሙት ዝሙት ነው፣ ሌላ ነገር አላደረጉም። እንደዚህ ዘመን ዝሙት በዝቶ የተሰራበት ዘመን አለ። እነሱም እኮ የሰሩት ያንኑ ነው። እኛ እንደ አፍኒን እንደ ፊናስ አይነቱን ኃጢአት አልሰራንም ዛሬ እንደ ካህናቱ። እነሱ መቅደስ አያውቁ፣ ከተማ አያውቁ። መቅደሱና ከተማ አንዱ ነውባቸው። ወደ ቤተ መቅደስ ለጸሎት የመጡትን ሴቶች ሳይቀር ይቀጣጠሯቸው ነበር። መቀጣጠሪያ አድርገውት ነበር ቤተ መቅደሱ። መሰዊያውን ለራሳቸው ጥቅም አውለውት ነበር። ተመልከቱት። ነገር ህዳር 21 ላይ ምናልባት በሰፊው ታሪኩን ተሰሙት ይሆናል። በመሰዊያው የራሳቸውን ጥቅም መሰብሰብ ያድርገውት ነበር። ዛሬ የንግድ ስፍራ የማያውቁ ቤተ መቅደስ ለይተው የማያውቁ ሰዎች አሉ አይደል? የቤተ መቅደሱና የንግድ ስፍራው ተመሳስሎባቸው ቤተ መቅደስም ሲነመጡ ይነግዳሉ፣ ከተማም ሲሄዱ ይነግዳሉ። እንደዚህ ሆነው ይኖራሉ። ቤተ እግዚአብሔርና ከተማው ተቀላቅለውባቸው በቤተ እግዚአብሔር ቅጥር አካባቢ ራሱ ፈቃደ ስጋቸው የሚፈጽሙ ሰዎች እኮ አሉ። በአፍኒን በፊናስ ዘመን የተደረገው ኃጢአት በእኛ ዘመን አልተደረገም ትሉኝ ዘንድ ትችላላችሁ? ማስረጃ አላችሁ? እንዴት ሊሆን ይችላል? የአደባባይ ጉዳይ አይደል? ስለዚህ እግዚአብሔር ትቶናል እንዴት እንላለን? ቢተወን ኑሮ ፀሐይ ዛሬ መውጣት ነበረበት። ቢረሳን ኑሮ ማልትና ሌሊት መፈራረቅ ነበረበት እንደ ኃጢአታችን ብዛት። ስለዚህ እግዚአብሔር አልተወንም። እኔ ግን የሚለው በጣም የሚያጽናና ቃል በእውነት እኔ ግን አልረሳሽ። ሁሉም ይተዋል። ሰው ቢሆን እኮ ይተዋል። ምክንያቱም በአንድ ወቅት እንዲህ ተብሎ ነበር። ቅዱስ ጴጥሮስ እንዲህ አለ፣ እመኒ ኩሎሙ ክህዱ ከአንሰ ኢይክህደከ። ሁሉም ቢክዱ እኔ ግን ምን አልልም አልክድህም አለ። ግን አልካደም። እኔ ግን አልተውሽም ብሎ ከእናትና ከአባትሽ የለየሽ ባልሽ ሊተውሽ ይችላል። እኔ ግን አልተውህም ብሎ የማለልህ ባልንጀራ ሊተው ይችላል፣ ሊረሳ ይችላል የተሻለ ሲያገኝ። እግዚአብሔር ግን
አንተን በተሻለ ሰው ሊለውጥ አይችልም። የተሻለው ቅዱሳን እኮ አሉት በበረሃ ቆመው የሚያገለግሉት ከምስጋና በቀር ሌላ ጉዳይ ሌላ ግብር የሌላቸው በጣም ብዙ ቅዱሳን አሉት እግዚአብሔር። ከአንደበታቸው እንደ ጥሩ ውሃ ምስጋና ብቻ የሚፈስ እውነትና ሐሰቱ የተቀላቀለ በአንተንም እግዚአብሔር ትቶ አያውቅም። እስከ ዛሬ ድረስ ይመግብሃል፣ ጤናህን ይጠብቃል እግዚአብሔር። እንደነዚያ ቅዱሳን ሁሉ ዛሬም ምግብናውን አላቋረጠብንም እግዚአብሔር። ይልቁንም አብልጦ እያደረገልን ነው። እነሱ በቀን 1 ጊዜ ነው የሚመገቡት፣ እኛ ግን በቀን 3 ጊዜም 4 ጊዜም ምናልባትም ከዚያ በላይ ልንመገብ እንችል ይሆናል። አልተወንም ዛሬም እግዚአብሔር። ሁሉም ትቶናል እኮ እግዚአብሔር እኮ ነው ያልተወን። ሁሉም ትቶን እሱ ነው እኔ ግን አልተውሽም ይላል እግዚአብሔር። ይህን ቃል አስታውሱ ክርስቲያኖች። በጨለማም ቢሆን በብርሃንም ቢሆን ይህን ቃል አስቡ። እኔ ግን አልተውሽም ያለሽን እግዚአብሔርን ያለህን እግዚአብሔርን ከነፍስህ ጋር ይሄ ቃል ኪዳን እንዳለው አስብ። ከነፍሳችን ጋር ይህን ቃል ኪዳን ተጋብቷል እግዚአብሔር። አይተወንም፣ ለዘላለም ላይጥለን ላይተወን ቃል ገብቷል። በደሙ ገዝቶ ገንዘቡ አድርጎናል እግዚአብሔር። ገንዘቡን እንዴት ይረሳል? እስኪ ያስቡት። የገንዘብ ይኖራችሁ ሰው እጅ ላይ ሆኖ እኮ ታስቡታላችሁ አይደል እንዴ? ገንዘባችሁን የእናንተ ነውና ረስታችሁት ልትተውት አትችሉም። ገንዘባችሁ ስለሆነ ሀብታችሁ ስለሆነ እኛም ዛሬ ምንም እንኳን ኃጢአት እያባበለች ወስዳ በሰይጣን እጅ ብታስገባንም እግዚአብሔር ግን አይተውንም። ገንዘቦቹ ነና በደሙ የገዛን ገንዘቦቹ ነና መስቀል ላይ ወጥቶ መከራ የተቀበለልን በግርፋቱ በሰንበሩ በደሙ በመከራው የገዛን ያዳነን ፈውስን የሰጠን እሱ እግዚአብሔር ጌታችን ነው። የነፍሳችን ጌታዋ ነው። ክርስቲያኖች ጌታዋ ነውና ነፍሳችንን ሊተዋት አይችልም። ቤትህን ትተዋለህ፣ እንዴት ልትረሳው ትችላለህ? ቤትህ ይጠፋል፣ እንዴት ልትረሳው? ሊጠፋ ይችላል። ምናልባት ሌላ ሰው ይሆናል እኮ የሚኖርበት፣ ግን አትረሳውም፣ አንተውም። እግዚአብሔር ቤቱን እንዴት ይተዋል? እኛ እኮ ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ግን ክርስቲያኖች እኛ የእግዚአብሔር መሆናችንን በደንብ እንል። እግዚአብሔር አይረሳንም፣ ግን እኛ አልረሳነውም ወይ? ይታል ጸሎቱ ካረሳው ትጸልይ ነበር አይደል? ባትረሳው ኖሮ ለአምልኮ ትተጋ ነበር አይደል? ባንረሳው ኖሮ በእውነት እንቅልፍ ይጥለን ነበር። ነፍሳችን ስምጥ ያለ እንቅልፍ ውስጥ ሄደው የወደቀችው እኮ ረስተነው ነው እግዚአብሔር ነው። ቅዳሴው ያለፈን ረስተነው እኮ ነው እግዚአብሔር ነው። ረስተነው ነው። የታመሙትን መጠየቅ ያቆምነው ምሕረትን ማድረግ በጎ ነገርን ማድረግ እንችላ ያልነው ረስተነው እኮ ነው እግዚአብሔር ነው። ሰው እያስቀየምን እየኖርን ያለ ነው በሰላም። ሰው አስቀይሞ መኖር በጤና ምንም ሳይጎረብጠው የሰው ገንዘብ በልቶ ከሰው ጋር ከወንድሙ ጋር ፊት ተዟዙሮ እንዴት ይሆናል? ሰው ማስቀየም እግዚአብሔርን ማስቀየም እንደሆነ ረስተው ነው። አዎ እኛ ግን እንረሳለን፣ እግዚአብሔር ግን አይረሳንም። አሁን እኛ እንተዋለን፣ እግዚአብሔር ግን አይተወንም። አሁን እኛ እንጥላለን፣ እግዚአብሔር ግን አይጥለንም። እኛ እግዚአብሔርን ረስተነዋል፣ እኛ እግዚአብሔር ግን እኛን ረስቶን አያውቅም። በእውነት ክርስቲያኖች እውነቱ እሱ ነው፣ የማይረሳን እሱ ነው። አንድ አባት ምን ይላሉ? እንደውም ጊዜ የማይሽራቸው 2 የፍቅር አይነቶች አሉ። አንዱ እግዚአብሔር ለሰዎች ያለው ፍቅር ነው። እውነት ነው አይደለም? እውነት ነው። ሁለተኛው ፍቅር ደግሞ ሰው ለምግብ ያለው ፍቅር ነው ይላል። እውነት ነው አይደለም? እንዴ ለምግብ ካለን ፍቅር የተነሳ ከሆነ የምግብ አሰራራችን ራሱ አይነቱ መብዛቱ በፌ የሚነሳበት ቤት ገብታችሁ ታውቃላችሁ? ይህ ሁሉ ምግብ በምድር ላይ አለ የምትሉበት ቤት አለ። ለዛውም ደግሞ የበለጠ ልታዩ ትችላላችሁ። ሰው ለምግብ ካለው ፍቅር የተነሳ በተለያዩ ጊዜያት የተለያየ ነገር ያደርጋል። እሺ እንግዲህ ተከታትለን ተመልሰናል። ለአባታችን ቃለ ሕይወትን ያሰማልን። በጣም የሚገርም ትምህርት ነበረ። እንግዲህ ትልቅ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ለአባቶቻችን ቃለ ሕይወትን ያሰማልን። በጣም እጅግ ድንቅ የሆነ ትምህርት ነው የሰጡንና ቃለ ሕይወትን ያሰማልን። እግዚአብሔር በዕድሜ በጸጋ ደግሞ ይጠብቅልን። አባቶቻችን እንደዚህ ምዕመኑ ተሰብስቦ እኛንም ሊያስተምሩን እዚህ ቦታ ድረስ ለመጡት አባታችንም ደግሞ ክብር ምስጋና ይግባልን።
እንግዲህ የዛሬው ፕሮግራም እዚህ ላይ ይጠናቀቃል። የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ እያመሰገንኩኝ ቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቻናሉን እንድታሳድጉ ስል በእግዚአብሔር ስም ጠይቃለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ደህና ሁኑ፣ ሰላም ሁኑልኝ። አመሰግናለሁ ስለተከታተላችሁ። እግዚአብሔር ይስጥልን።